የታዳጊ ተስፈኞችን ሞት ዜና መንገር ምን ያህል ልብ ይሰብራል። ይሄ ታዳጊ ይሄ ተመራቂ ለምርቃቱ በተገዛው በሬ ተወግቶ ህይወቱ ማለፉ ተሰምቷል። ጓደኛዬ ጋር በድብቅ ፍቅር ጀምረሃል በማለት የገዛ ባለቤቷን በመጥረቢያ በመምታት የግድያ ሙከራ የፈጸመችው ግለሰብ በእስራት ተቀጣች። ሰላም የኔ ሰዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንደተለመደው በሶሻል ሚዲያ ላይ መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከዛም ውስጥ ከሰሞኑ የብዙ ወንዶችን ቀልብ የሳበችው አንዲት የጥቁር ቆንጆ ልጅ ትገኛለች። ብዙ ወንዶችም ከምንም አይነት ዱቄት የጸዳ ተፈጥሯዊ ውበት በማለት እያደነቋት ይገኛሉ። ሌላኛው ደግሞ በምርቃቱ ቀን ለምርቃቱ ተብሎ በተገዛው በሬ ተወግቶ የሞተው ተመራቂ ወጣት ብዙዎችን አሳዝኗል። እነዚህን ጨምሮ ሌሎች አዝናኝና አስተማሪ ቪዲዮዎች ይኖራሉ። የትም እንዳትሄዱ። ይሄ አረመኔና ጨካኝ ወንድ ነበረ ካሚላትን ከዚህ ወደዚህ የቀየራት። ይሄንን የመሰለ ውበቷ ላይ ያለ ርህራሄ በጭካኔ አሲድ ደፍቶ አቃጥሏት ገጽታዋ ወደዚህ እንዲቀየር ያደረገው ይሄ አረመኔ ወንድ ነበር። ካሚላት ላይ በዚህ ልክ ደግሞ ለመጨከል ለሱ ትልቁ ምክንያት የኔ ካልሆንሽ የማንም ልትሆኚ አቺም በሚል ነበር። በዚህ መንገድ ጨክኖ ይሄን የመሰለ ውበቷ ላይ አሲድ ደፍቶ ገጽታዋ አሁን ይሄን እንዲመስል ያደረገው ማለት ነው። በዚህ ወንጀሉ ምክንያት የእድሜ ልክ እስራት ነበር የተፈረደበት። ነገር ግን ከ12 ዓመታት በኋላ በይቅርታ ነበር የተፈታው። የሆነው ሆኖ ይህንን ቪዲዮ የሰራውበት ዋናው ዓላማ በተለይ ሴቶች ከካሚላት ህይወት አንፃር ሁለት አይነት ወንዶች እንዳሉ እንድታቁ ነው። የመጀመሪያዎቹ ወንዶች ልክ እንደዚህ አይነቶቹ ናቸው። አረመኔና ርህራሄ የሌላቸው ወንዶች እንዳሉ ማወቅ እንዳለባችሁ ነው። ሁለተኛዎቹ ደግሞ ልክ አሁን በትዳር ከሷ ጋር እንደሚኖረው የሁለት ልጆቿ አባት የሆነው እንደዚህም አይነት ወንዶች እንዳሉ ማወቅ አለባችሁ። ይሄንን የምለው ያለ ምክንያት አይደለም። ምክንያቱም አንዳንድ ሴቶች አላችሁ በአንድ ወንድ ስትጎዱና በአንድ ወንድ የሆነ በደል ሲደርስባችሁ የተቀሩትን ወንዶች በሙሉ በዛ እናንተን በጨቆናችሁ ህይወታችሁን ባበላሻችሁ ወንድ መነጽር እያያችሁ ሁሉንም ወንዶችን በተመሳሳይ መነጽር የምታዩ ሴቶች አላችሁ። ለዚህ ደግሞ ካሚላት ትልቅ ምስክር ነች። አንዱ የኔ ካልሆንሽ ለሰው ልትሆኛቺም ብሎ አቃጠላት። ሌላኛው ወንድ ደግሞ እንደምትመለከቱት ከሷ ውበት ይልቅ በማንነቷ አክብሯት እንደምትመለከቱት ፈረንሳይ ላይ አግብቷት ሁለት ልጆች ከሷ የወለደ ልክ እንደዚህ አይነት ወንዶችም እንዳሉ ማወቅ አለባችሁ። ባጭሩ ምን ለማለት ፈልጌ ነው፣ ሁሉም ወንዶች አንድ አይደሉም። ታሪኳን በማራኪ ወግ የዩቲዩብ ቻናል ላይ አቅርባ ነበረ። በህይወቷ ውስጥም እንግዲህ ሁለት ወንዶች ህይወቷን አንደኛው ሲያበላሸው፣ ሌላኛው ደግሞ ህይወቷን አስተካክሎላታል። ሁለት አይነት ወንዶች እንዳሉ ከቪዲዮ ላይ አይተናል። ይህንን ቪዲዮ የምታዩ ወንዶች እንግዲህ አንድ ጥያቄ ራሳችሁን እንድትጠይቁ ፈልጋለሁ። እሱም የሚሆነው እኔ የሰውን ህይወት እያበላሸው ነው ወይስ እያስተካከልኩ ነው ብላችሁ ራሳችሁን ጠይቁ። ወደ ሌላ ቪዲዮ እናልፋለን። ቲክቶክ ላይ አይቼው በጣም ያሳቀኝን አንድ ቪዲዮ አይተን እንመለስ። ይቺ ልጅ እንግዲህ ቲክቶክ ላይ ቪዲዮ በምትለቅበት ሰዓት ከስር ሙዚቃ ማስገባቷን ረስታ በባዶ እንደዚህ ትለቀዋለች። እናም አስቂኝ የሆኑ ብዙ ኮሜንቶች ተጽፎላታል። ከዛም ውስጥ ጥቂቶቹን አነብላችኋለሁ። አስቸኳይ እርጎ ታዘሽ ነው እህቴ። ይሄን ሙዚቃ በጣም ነው የምወደው። ድምጽ ከኛ ነው እንዴ? ሲስተር ናት ያዙልኝ ያለም ሰው አለ። የታዳጊ ተስፈኞችን ሞት ዜና መንገር ምን ያህል ልብ ይሰብራል። ይሄ ታዳጊ ይሄ ተመራቂ ለምርቃቱ በተገዛው በሬ ተወግቶ ህይወቱ ማለፉ ተሰምቷል። ፍስሐ አስማማው ይባላል። በጎንደር ዩኒቨርሲቲ እንደምትመለከቱት እጅግ አስደናቂ ጥረቱ ታክሎበት ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቆ ነበር። ታዲያ ለምርቃቱ ቤተሰቦቹ ጋር ወደ ጋይንት ሄዶ ማለት ነው ለምርቃቱ በሬ ተገዝቶ ተደግሶ እንኳን ለዚህ በቃ እንኳን ለቀጣይ ህይወት በቃ ተብሎ
ሊመረቅ ባለበት ሰዓት ላይ ለምርቃቱ የተገዛው በሬ ወግቶት ማለት ነው ህይወቱ አልፏል። የሰው ልጅ ህይወት እንዴት እንደምትጠፋ ይሄ አንዱ ማሳያ ነው። እጅግ በጣም ያሳዝናል። እጅግ በጣም ልብ ይሰብራል። ለሟች ነፍስ ይማር፣ ለቤተሰቦቹ፣ ለጓደኞቹ፣ ለመላው የአካባቢው ማህበረሰብ መጽናናትን እመኛለሁ። ለድግስ በተገዛው በሬ ነው እንግዲህ ተወግቶ የሞተው። አንዳንድ ጊዜ እንደዚህ አይነት አስደንጋጭ ነገር ያጋጥማል። ለቤተሰቦቹ ለወዳጆቹ ሁሉ መጽናናትን እንመኛለን። በጣም የሚያሳዝን ዜና ነው። ፈጣን መረጃዎችን እንግዲህ ለሁላችን በማድረስ የሚታወቀው ብሩክ ኒውስ በቲክቶክ ስሙ ማለት ነው። ከሰሞኑ ልደቱ ነበረ። እንዴት ሰርፕራይዝ እንዳደረጉት አይተን እንመለስ። ብሩክ ኒውስ እንግዲህ በጣም ከምወዳቸው ቲክቶከሮች ውስጥ አንዱ ነው። ፈጣን መረጃዎችን በየጊዜው ያደርሰናል። የሰው ደስታ እንግዲህ የሚያስደስታችሁ ሰዎች በኮሜንት እንኳን ተወለድክ እንኳን ደስ አለ በሉት። ያለ ምን ሆነሽ ነው? ባሌ ሴት ካያ ይመረም ብዬ ጠንቋዩ ቤት በሄድ ከኔ ጋር ካደርሽ ይተዋል ብለው አሉኝ። እና ወደዛ ነው የምትሄጂው? ወደ እሳቸው እየሄዱ። ሩቅ ነው እንዴት? ትንሽ ራቅ ይላል። አች እዛ ድረስ ከምትሄጂ እኔም እኮ ትንሽ መጠንቆል እኮ ሞክራለሁ። ጓደኛዬ ጋር በድብቅ ፍቅር ጀምረሃል በማለት የገዛ ባለቤቷን በመጥረቢያ በመምታት የግድያ ሙከራ የፈጸመችው ግለሰብ በስራት ተቀጣች። በሻኪሶ ከተማ አስተዳደር ነዋሪ የሆነችው የ27 ዓመቷ አለሚቱ ጃራ ትዳር መስርታ መኖር ከጀመረች 3 ዓመታትን አስቆጥራለች። አለሚቱ ከትዳር አጋሯ ጋር ሰላማዊና የተረጋጋም ሕይወት ትመራ ነበር። ከተወሰኑ ጊዜያት ወዲህ ግን ይኸው ትዳር ክፍተት ገጠመው። እንደ ፖሊስ መረጃ ግን በአለሚቱ የተጠረጠረችው ጓደኛዋ ከባለቤቷ ጋር የተለየ ግንኙነት እንዳላት የተገኘ ተጨባጭ ማስረጃ ባይኖርም በአካባቢው የአለሚቱ ባለቤት እሷን ፈቶ ጓደኛዋን ሊያገባ ነው የሚል ወሬ ይሰማል ጀመር። ባለቤቷም ባሏን ከጓደኛዋ ጋር አብራ በማየቷ እንቅልፍ እስኪወስደው ጠብቃ በፋስ ስለታም መሳሪያ ባለቤቷን ግንባሩ ላይ 2 በማሳረፍ ገድየዋለሁ በማለት የመኝታ ቤቱን በር ዘግታ ከቦታው ትሰወራለች። ተጎጂው በሕክምና እርዳታ ከሞት ቢተርፍም ከፍተኛ የአካል ጉዳት ደርሶበታል። ክሱን የተመለከተው የምስራቅ ጉጂ ዞን ከፍተኛው ፍርድ ቤት ተከሳሽ አለሚቱ ጃራ በ12 ዓመት እስራት ወይም ባሎች ሚስቶቻቸው ላይ ጥቃት አደረሱ ሲባል ነበር የምንሰማው። አሁን ላይ ደግሞ ሴቶችም ጥቃት ማድረስ እየጀመሩ ነው። ወንዶች እንግዲህ ጥንቃቄ እንድታደርጉ እነግራቸዋለሁ። ከዚህ በፊትም እንግዲህ ሚስትየው የባልየውን ብልት ቆረጠች የሚል ዜና ሰምተን ነበር። እንግዲህ የወንድ ልጅ መከራ ብዙ ነው። እንግዲህ ጥንቃቄ እንድታደርጉ የወንዶች ጉዳይ ያሳስባል። እንደምታዩት ፌክ ሽጉጥ የሚመስል ነገር ሰርተው በየጫካው ሲዞሩ ነው እንግዲህ የምናየው። ይሄ እንግዲህ የሀገር ውድቀት ነው ብዬ ነው የማስበው እኔ። በዚህ ልክ ልጆች እንደዚህ ለጦርነት ፍላጎት መኖራቸው ሲያድጉ ምን አይነት አገር እንደሚፈጥሩ ማሰብ በጣም ይከብዳልና ልጆቻችሁን እባካችሁ ቤተሰቦች የት እንደሚውሉ ምን እንደሚሰሩ ብትከታተሉ በጣም አሪፍ ነው እላለሁኝ።
ከሰሞኑ በሶሻል ሚዲያ እንግዲህ የብዙዎችን ወንዶች ቀልብ የሳበችው ወጣት ሴት የጥቁር ቆንጆ በመባል እየተደነቀች ትገኛለች። ከሰሞኑ እንግዲህ ብዙ የስራና የማስታወቂያ ስራዎች እየመጡላት ይገኛሉ። ማስተር አብነትም ይህንን ቪዲዮ ለቋል። አይተን እንመለስ። ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። የዛሬው ቪዲዮ ይህን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። በሌላ በተሻለ ቪዲዮ እስክንገናኝ ድረስ ሰናይ ጊዜ